የዛሬ 7 ዓመት የተጀመረው የአረንጓዴ አሻራ መርሃ ግብር እስካሁን 40 ቢሊዮን ችግኞችን በመላው ኢትዮጵያ ለመትከል አስችሏል። በዘንድሮ የ2017 የክረምት የአረንጓዴ አሻራ መርሃ ግብርም በመትከል ማንሰራራት በሚል መሪ ቃል 7.5 ቢሊዮን ችግኞችን ለመትከል ታቅዶ በፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ የተደረገ ሲሆን የተከላ መርሃ ግብሩም በአዲስ አበባ ከተማ ከእንጦጦ ወዳጅነት አደባባይ ፒኮክ ፓርክ በሚካሄደው የወንዝ ዳርቻ ልማት ስፍራ ተጀምሯል። የዚህ ዓመት የአረንጓዴ አሻራ መርሃ ግብር እጅግ ወሳኝ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የሚተከሉት ችግኞች በአብዛኛው ለምግብነት የሚውሉና ሀገር በቀል ተክሎች እንደሚሆኑ ተናግረዋል። አሁን የምንገኘው ከእንጦጦ ተራራ ስር የተጀመረው የሸገር ሪቨርሳይድ ፕሮጀክት የተጀመረበት አካባቢ ነው። እንደምታዩት ተራራው በኮንሶ እጆች ሹሩባ ተሰርቷል። እዚህ ተራራ ላይ ዛፍ ካልተከልን በቀር ትናንት ያነሳነውን የአፈር መሸርሸር መታደግ አንችልም። የዚህ ዓመት የግሪን ሌጋሲ ስራችን በጣም ወሳኝ ምዕራፍ ነው። የቀረን 1 ዓመት ስለሆነ በዚህ ዓመት 7.5 ቢሊዮን ገደማ ችግኝ ለመትከል እናስባለን። የምንተክለው ችግኝ ፍሩት የሚበላ ቡና፣ ኢንዲጂኒየስ ዛፎች እንዲሆኑ ሀገር በቀል ዛፎች እንዲሆኑ ትኩረት ሰጥቶ ይሰራል። የዘንድሮ የአረንጓዴ አሻራ መርሃ ግብር ስኬት በቀጣይ ዓመት በመላው ሀገሪቱ የተተከሉ ችግኞችን 50 ቢሊዮን ለማድረስ የታቀደውን እቅድ ከግብ ለማድረስ የሚያቀራርብ ነው ያሉት ጠቅላይ ሚኒስትሩ ስንተክል ግን ለችግኞች ተስማሚ ቦታን እየመረጥን ሊሆን ይገባል ብለዋል። እየተከል ሀገር እያለበስን አፈር እንዳይሸረሸር የተከላከልን ምግባችን የተከልን ስለምንሄድ ከፍተኛ ፋይዳ ያለው ይሆናል። ከዚያም በተጨማሪ ዘንድሮ የምናሳካው የ7.5 ቢሊዮን ችግኝ የሚቀጥለው ዓመት ያስቀመጥነውን የ50 ቢሊዮን ታርጌት ለማሳካት የሚያቀራርበን ስለሆነ በዚህ ዓመት ጠንክረን መትከል አለብን። ስንተክል ግን ቦታ እየመረጥን እንደዚህ መተከል ያለበትና መጠበቅ ያለበት አካባቢ ላይ ትኩረት እንሰጣለን። የምንተክለውን ታይፕ እንመርጣለን። የምንተክለው ጠዋትም ቀንም ማታም ይሆናል። እዚህ እንዳየሽው የሁሉም ክልል አመራሮች፣ ሚኒስትሮች ባሉበት መትከል ጀመርነው። ሁሉም በየራሱ ደግሞ ቦታ መርጦ መትከሉን ይቀጥላል። ችግኝ ሲተከል የወደፊት ሀገርን ታሳቢ በማድረግ መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ ከሚተከሉ ችግኞች ውጤትን ለማግኘት እንክብካቤና ጥበቃን በዘላቂነት ማድረግ እንደሚገባም ነው የሚናገሩት። ከቤተሰብ ጋር እንተክላለን። እኔም በአባጋ የተከልኩት ይሄ ሲያድግ ከ4፣ 5፣ 6 ዓመት በኋላ ልጆቻችን መጥተው ሲያዩት በዚህ ዘመን የተሰራ ስራ እንዴት ያለ ፍሬ እንዳፈራ ለማየት እድል ያገኛሉ። ችግኝ የምንተክል ሰዎች ዛሬ ማየት የለብንም። እናንተ ይሁነኝ ብላችሁ ፕሮግራም ይዛችሁ የዛሬ 3፣ 4 ዓመት እዚህ ቦታ ብትመጡ ታዩታላችሁ። የዛሬ ስራችን ፍሬ ችግኝ ዛሬ ተክሎ ነገ ሃርቨስት ማድረግ የሚቻል አይነት ስራ አይደለም። ጊዜ ይፈልጋል፣ እንክብካቤ ይፈልጋል፣ ጥበቃ ይፈልጋል። ያንን ካሟላን ግን እጅግ ውብ የሆነ ነገር ማየት እንችላለን። የአንሰራራች ኢትዮጵያን ለማየት መትጋትና ኃላፊነታችንን መወጣት ይገባናል ሲሉም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት ያስተላለፉት። በእርግጠኝነት ይህ አካባቢ ከሆነ ዓመት በኋላ በጣም ማራኪ መዝናኛ ይሆናል። ይሄ ወክወይ የምታዩት ከዚህ ጀምሮ እስከ ፒኮክ ቦሌ ድረስ የሚገናኝ ነው። ለብዙ ሰዎች መዝናኛ፣ ስፖርት መስሪያ ቦታ እንደሚሆን ጥርጥር የለውም። አሁን እኛ ካልተከልና ካላሳመር ነው ግን ያ ነገር ሊመጣ ስለማይችል እንትከል፣ ሀገር እናልበስ፣ ሀገር እናሳምር። በዚህ ውስጥ የአንሰራራች ኢትዮጵያን ለማየት ሁላችን መትጋት እንዳለብን፣ ኃላፊነት እንዳለብን እየተሰማን እንስራ። መላው የኢትዮጵያ ሕዝብ ግሪን ሌጋሲን ከልቡ ተቀብሎ እየተጋነ ያለው በምንም መንገድ ሳንከፋፈል ሀገራችንን ማስዋብ፣ ማሳመር፣ ማልበስ ላይ በጋራ እንድንቆም አደራ ማለት ፈልጋለሁ። ደስ የሚል የክረምት ስራ ነው። ሁሉም ሰው በመትከል ኢትዮጵያን እንዲያለብስ መልእክት አስተላልፋለሁ። በመርሃ ግብሩ የናይጄሪያ ምክትል ፕሬዝዳንት ካሺም ሼቲማና የፌዴራልና የክልል ከፍተኛ የመንግስት አመራሮች ተሳትፈዋል።